ጤና ይስጥልኝ እንደምናመሻችሁ የተከበራችሁ ተመልካቾቻችን፣ አንድ ሰዓት ሆኗል። ከኢትዮጵያ ቴሌቪዥን ምዕራፍ 2 የኢቲቪ 57 ዜናዎችን ይዘን ቀርበናል። አበይት ርዕሶቹን አስቀድማለሁ። ለመጪው ትውልድ የተሟላ ሀገርን ለማውረስ የሚደረገውን ጥረት የሚያግዙ ስራዎች ተጠናክረው መቀጠል እንዳለባቸው ተገለጸ። ኢትዮጵያ ያነሳችው የባህር በር ጥያቄ በቀጣናው የተደቀነውን የደህንነት ስጋት ለመቀልበስና የኢኮኖሚ እድገቷን ለማረጋገጥ ያለመ መሆኑ ተገለጸ። እስራኤል በጋዛ አዲስ ጥቃት መፈጸሟ ተነገረ። ከኢቲቪ 57 ዜናዎች ጋር አልጋነሽ ተካነኝ፣ አብራችን ቆዩ። በከፍተኛ እምነትና ኩራት ልገልጽ የምፈልገው ጉዳይ በ2032 የኢትዮጵያ ኢኮኖሚ ቢያንስ ከአፍሪካ ሁለተኛው ኢኮኖሚ ይሆናል። በ2036 የኢትዮጵያ ኢኮኖሚ ከአፍሪካ የመጀመሪያው ኢኮኖሚ ይሆናል። ይሄን እናሳካለን። ማንም ሊያስቆመን አይችልም። እናሳካለን። አብራችን ቆዩ ተመልካቾቻችን። ጠቅላይ ሚኒስትር አብይ አህመድ ዛሬ በምስራቅ ሸዋ ዞን ጉብኝት ማድረጋቸውን ገልጸዋል። ጠቅላይ ሚኒስትር አብይ አህመድ በማህበራዊ ትስስር ገጻቸው ላይ ባሰፈሩት መልእክት የምስራቅ ሸዋ ዞን ጉብኝታቸው በክረምት የስንዴ ምርት ስራዎች የተገኘውን የምርት አሰባሰቡን በመመልከት ለመገምገምና የበጋ ስንዴ ስራ ማስጀመር ላይ ያተኮረ ነበረ። በአካባቢው የሙዝ የፓፓያና የአሳ ክላስተር ስራዎችንም ተመልክተናል ብለዋል ጠቅላይ ሚኒስትር አብይ አህመድ። ነባሩ ባህላዊ የግብርና ዘዴ አሁንም መኖሩን ጠቅሰው በሰፊው ለማረስ የሚያስችለው ሜካናይዜሽን እያደገ በመሄዱም የአካባቢውን የግብርና ብቁነትና ምርታማነት እያሳደገው መሆኑን ገልጸዋል። ወደ ኋላ መለስ ብለን የነበረውን አሰራር ስንገመግም እነዚህን መሰል ዘመናዊ ዘዴዎችን ከብዙ ዓመታት በፊት እንደ ሀገር ጀምረን ቢሆን ኖሮ የግብርና ምርታችን በከፍተኛ ደረጃ የተለየ ይሆን እንደነበር እንረዳለን ብለዋል። ዛሬ ከዓመት ወደ ዓመት እየጨመረ የሚሄድ ምርታማነት እየተመለከትን እንገኛለን። ለማደግ ምንም አይነት የውጭ ድጋፍ አይመጣም። እውነተኛውን የሀገራችን ለውጥ የሚመራው የራሳችን ጽናት፣ ፈጠራና የስራ ትጋት ነው ሲሉም ገልጸዋል ጠቅላይ ሚኒስትር አብይ አህመድ በመልእክታቸው። ወደ ዝርዝር ዘገባዎች ስንሻገር ጠቅላይ ሚኒስትር አብይ አህመድ በትላንትናው ዕለት ለሕዝብ ተወካዮች ምክር ቤት አባላት የሰጡት ማብራሪያ ወቅቱን የዋጀና ለሀገራዊ መግባባት በር የከፈተ መሆኑን የባህር ዳር ከተማ ነዋሪዎች ተናግረዋል። በባህር በር፣ በሰላም፣ በልማትና በሌሎች ሀገራዊ ጉዳዮች ዙሪያም ጠቅላይ ሚኒስትሩ ባነሷቸው ሀሳቦች ደስተኛ መሆናቸው ነው የባህር ዳር ከተማ ነዋሪዎች የተናገሩት። አስተያየታቸውን ባልደረባችን ተስፋውን ደስታ አሰባስቧል። ህዝብ ተወካዮች ምክር ቤት ላይ ጠቅላይ ሚኒስትሩ የተነጋገሩት ንግግር ወይም ያነሱት ሀሳቦች እንደ ጥቅል በጣም ጉልህና ሀገራዊ ፋይዳቸው ከፍተኛ የሆኑ ሀሳቦች ነው ሲያነሱ የነበረ። በንግግራቸውም ከሰላም አኳያ፣ ከልማት አኳያ፣ ከባህር በር አኳያ ያነሷቸው ሀሳቦች በዛ ልክ ነው ያዩት። እጅግ በጣም አሪፍ የሚባል ነው። ፓርላማውን ሁሉን አጠናቅቄ ጨርሼዋለሁ። ከባህር በር አኳያ፣ ከኑሮ ውድነት አኳያ፣ ከሰላምና ደህንነት አኳያ፣ ከአረንጓዴ አሻራ አኳያ የተነሱለትን ጥያቄዎች በአግባቡና በሚገባ ምላሽ ሰጥቷል። በተገቢው ሰዓት ተገቢውን ምላሽ የሰጡ ነው ብዬ ነው የወሰድኩት። እንደገናም ደግሞ ሁለንተናዊ የሆነ ምላሽ ነው የሰጡ። ታጣቂ ኃይል ወደ ሰላም እንዲመጣ፣ በጋራ ልማት እንዲያለማ፣ በጋራ ችግሮቹን እንዲፈታ ሁሌም በራችን ክፍት ነው የሚል መልእክት ያስተላለፉ ጠቅላይ ሚኒስትሩ ያነሳቸው ጥያቄዎች ሰላምና ሰላም ነው። ምክንያቱም አንድ ኢትዮጵያ አንድ ሀገር ነው ያለን። ሰላምን እያመጣን እንሰራለን ያሉት እጅግ በጣም የሚወደስ ነውና የሰላም ጥሪ በሁሉም አቅጣጫ ላሉት ጦር መሳሪያ አንገው ለሚዞሩት የሰላም ጥሪ ያካሂዷልና ለዘላቂ ሰላም ራሱን ችሎ ፋይዳ አለውና እጅግ በጣም አሪፍ። ባህር በር ሲነሳ እኔ ደስታ ተሰምቶኛል እውነት ለመናገር ምክንያቱም የኢትዮጵያ የበርካታ ዓመታት ጥያቄም ስለነበረ ትልቅ ደስታ ተሰምቶኛል፣ ቁጭትም ተሰምቶኛል። ጠቅላይ ሚኒስትሩ የባህር በርን ሲያነሱ የ120 ሚሊዮን ህዝብ ጥያቄ መሆኑን የተረዳንበት ነው። የባህር በር ኖረን ማለት
አንደኛ እንደ ህዳሴው ሊያመጣልን ካለው ጥቅም አኳያ ከዚያ ያልተናነሰ በኢኮኖሚ ተጠቃሚዎች ነው ምን ሆነው። በኢኮኖሚ ተጠቃሚ ሆን ማለት ደግሞ ሀገራችን ውስጥ ያለ አዲሱ ትውልድ ወጣቱ ትውልድ የሥራ እድል አገኘ ማለት ነው። በባህር በር ምክንያት የምናወጣው ወጭ የምናወጣው ገንዘብ የምናወጣው ዶላር ወደ ሀገር ፈሰስ ከሆነ ስራ አጥ ወጣቶቻችን ልጆቻችንን በየባህር በሩ በየእንትኑ እየሄዱ የሚሞቱት ለስራ ፍለጋ እየሄዱ በሰው ሀገር መብታቸው ሁሉ የሚደፈቁት ሁሉ ቀርተው ከዚሁ ስራ ሰርተው የሚኖሩ ወጣትና ሀገር ተረካቢ ዜጋ አፈራን ማለት ነው። መጪው ሀገር ተረካቢ ትውልድ ለሀገርና ለሕዝብ ቅድሚያ የሚሰጥ መሆን እንዳለበት ይነገራል። የግዛት አንድነቷ የተጠበቀ ለዜጎቿ ምቹ የሆነች ሀገርን ለትውልድ ለማውረስ የሚደረገውን ጥረት የሚያግዙ ስራዎችን አጠናክሮ መቀጠል እንደሚያስፈልግም በርካቶች ይስማማሉ። ባልደረባችን ምንተስኖት ይልማ በዚህ ጉዳይ ላይ በትንታኔ ያዘጋጀውን ዘገባ ተከታትለን እንመለስ። ኢትዮጵያ የረጅም ጊዜ የሀገርነት ታሪክ ያላት ብትሆንም እንደ ቀደምትነቷ የሕዝቧን ተድላና ምቾት ማረጋገጥ ትልቁ ፈተናዋ ሆኖ ቆይቷል። ሀገርን ለመለወጥ የተደረጉ ጥረቶችም ቢሆኑ በጊዜያቸው ጥቅም ላይ ባለመዋላቸው እድልና አጋጣሚዎች ባክነው ከዛሬና ከነገ ኋላ እንድንቀር አድርገውናል። በእርግጥ ዛሬ ላይ በየጊዜው የሚነሱ ጥያቄዎችን ለመመለስና ለነገ ወረት ለማስቀመጥ በሽቅድድም መንፈስ መትጋት፣ ጊዜን በአግባቡ በመጠቀም ተወዳዳሪ መሆን ግዴታ ሆኗል። እኛ ኢትዮጵያውያን ትላንት ዓለም ላይ የተካሄዱ ታላላቅ ኢንዱስትሪ አብዮቶች በጥልቅ እንቅልፍ ውስጥ ሆነን ስላመለጡን ችግሮቻችን ስር ሰደዱ። ታዲያ መዘግየታችን ያስከፈለንን ዋጋ ለማካካስ ዛሬ ላይ በፈጠራ በመላቅና በፍጥነት በመጓዝ ለውጥ ማምጣት ብሎም ከቀደሙት ጋር መድረስ የማንደራደርበት የህልውና ጉዳያችን ሆኗል። እንደኔ የማየት እድል ካላችሁ አላቅም፣ በየቦታው ሲሄድ የኢትዮጵያ ወጣቶች ምን ያክል ነገር እየፈጠሩ እንዳሉ ሳይ በጣም እደነቃለሁ። ይሄ አቅም እኛ ውስጥ አለ ወይ? ከውጮች ጋር ጀምረን የውጮች አቅቷቸው ሎካል ኮንትራክተር ወስዷቸው አሳምረው የሰሯቸው ስራዎች አሉ። ለምሳሌ ሪቨርሳይድ የተሻለ ነገር ለትውልዱ ለማውረስ የትላንት የዛሬና የነገን ተደራራቢ ችግሯን በላቀ ትጋት የምትፈጽም ሀገርን የመገንባት ጉዞ በዚህ ትውልድ ተጀምሯል። ሉዓላዊነቷ የተከበረ የግዛት አንድነቷን የጠበቀች ሀገርን ከቀደመው ትውልድ እንደተረከብን እኛም ይህንን አደራ ለቀጣዩ ትውልድ በማድረስ ታሪካዊ ኃላፊነታችንን መወጣት አለብን የሚለው የትውልዱ መሐላ መስዋዕትነትን እየከፈለ አሮጌውን እያስወገደ መጓዙን ቀጥሏል። ኢትዮጵያ አሁን ዘመን መጥቶላታል። ሰማይ ተከፍቶላታል። በርና መስኮት ተከፍቶላታል። ያን ማየት አለማየት የየግለሰቡ ውሳኔ ይሆናል። በብዙ መንገድ ይህ ጊዜ የኢትዮጵያ ጊዜ። በእርግጥ እያጋጠሙ ያሉ ችግሮችን ተጋፍጠን ለውጥ ለማምጣት የጀመርነው አዲሱ የመደመር መንገድ የተለየ ፍጥነት ይፈልጋል። ይህንን ማድረግ ከቻልን ከግርጌ ወደ ራስጌ መሻገር የማንችልበት ወደ ብልጽግና ማማ ከፍ ያለች ለዜጎቿ ምቹ ሀገር የማትፈጠርበት ምንም ምክንያት የለም። ይህ ግን ከራስ በላይ ንፋስ ከሚል ብሂል ወጥቶ ሀገርን የማስቀደም ቁርጠኝነትን ይጠይቃል። ምክንያቱ ደግሞ ሀገር የምትገነባውም የምትፈርሰውም በልጆቿ ለመሆኑ ከነ ሶሪያ፣ ሊቢያና የመን የተሻለ አስረጂ ኬት ሊመጣ ይችላል? ቅድሚያ መሰጠት ያለበት አገር ነው። አገር ከሌለ ቤተሰብ የለም፣ ልማት የለም። ዘላለም ዓለም የሌላ አገር አሽከር ተገዢ ባሪያ ነው። ትላንት ሀገራችንን ለመጠበቅ በየተራራዎቻችን የሞትን እኛ የሰው ሀገር ለማገልገል መርጠን የባህር ሲሳይ እንዴት እንሆናለን? ከሀገር ውጭ መናፈቅ ነውር ከነበረበት የኩራትና በራስ የመተማመን መንፈስ ወጥተን እንዴት ከልካችን እንጎድላለን ብሎ የተነሳው ይህ ትውልድ ለሀገር ሁለንተናዊ ብልጽግና መስራት፣ ለዜጎቿ ምቹ የምትናፈቅ ሀገርን የመስራት ጉዞ ምዕራፍ መጀመሩ ማሳያ ነው። ትውልዱን ከማንነቱና ከኩራቱ አፍልሶ ከቤቱና ከቄው ስቦ ከሀገሩና ከመንደሩ ገፍትሮ የሌላ ሀገርን ደጅ እንዲጠና ያደረገውን ህመም ለመፈወስ ሀገርን ከማልማት ጎን ለጎን ቀጣይ የቤት ስራ እንደሚጠብቀን ማሳያ ነው። ይህ እውን እንዲሆንም ከቤተሰብ ጀምሮ መስራት ለነገዋ ኢትዮጵያ ወሳኝ። አባትና እናት ልጆቻቸውን በሚያሳድጉበት ጊዜ በስነ ምግባር ካሳደጉ በግድ በእርግጠኛነት በስነ ምግባር ልጁ ያድጋል። አገርን በመውደድ ሽማግሌን በማክበር የኢትዮጵያ ጉዳይ ሲነካ የሚያንቀጠቅጠው የኢትዮጵያን ታሪክ የሚያውቅ ሲሆን ነው
ነው። ያ ሲሆን በሰው ጌጥ የሚደምቅ ሳይሆን የራሱን ወርቅ ፈልጎ የሚያወጣ ህልሙን በሀገሩ ላይ ተክሎ ከስልጣኔው በረከት የሚቋደስ በሀገር ፍቅር የነደደ ሌብነትን የሚጠየፍ የራሱን ጀግና የሚፈጥር ሀገር ወዳድ ትውልድ መገንባት እንችላለን። የነገዋን ኢትዮጵያ የሚወስነው የዛሬው ትውልድ መዳፍ ውስጥ ያለው የብልጽግና ዘር ለፍሬ እንዲበቃ ነገን ዛሬ መስራት የዚህ ትውልድ ኃላፊነት ሆኗል። በ2016 ዓመቱን ሙሉ ኤክስፖርት ያደረግነውን አማውንት በዚህ ዓመት በ4 ወር ብቻ ኤክስፖርት አድርገናል። የዚህ ዓመት 4 ወር ከአንድ ዓመት በፊት የነበረውን የዓመቱን ኤክስፖርት ሸፍኗል ማለት ሪፎርሙ የሚጨበጥ ውጤት አምጥቷል ማለት ነው። ዜናዎቻችን ቀጥሏል። የኢትዮጵያ ጥንታዊ ስልጣኔ ከባህር በር ጋር የተቆራኘ እንደነበረ የታሪክ ምሁራን ይገልጻሉ። ኢትዮጵያን የባህር በር አልባ ማድረግ ሀገሪቱ ላይ ከተፈጸሙ በደሎች ሁሉ የሚስተካከለው አለመኖሩም ነው የሚነሳው። ሙሉ ግርማይ ዝርዝር አለው። ከምስራቃዊ የሱዳን ጠረፍ እስከ ሞቃዲሾ ድረስ በተንሰራፉት ወደቦች ላይ መርከቦቿ እየተነሱ ዓለምን ያዳርሳሉ። አዶሊስና ዘይላን ጨምሮ ከ4 በላይ ወደቦች ነበሯት። ወደቦቿ ከዓለም አቀፉ ማህበረሰብ ጋር ግንኙነቶችን ከማድረግ በተጨማሪ የሀገር ውስጥ የንግድ መስመርም መዳረሻዎቿ ናቸው። ይህ ታሪክ በአንደኛው ክፍለ ዘመን ላይ ብቅ ያለው የአክሱም ስርወ መንግስት የኢትዮጵያ ኃያልነት ማሳያ ነው። በዚህ ዘመን ኢትዮጵያ የስልጣኔ ማማ ላይ ከደረሱ 4 መንግስታት ውስጥም አንዷ ስለመሆኗ የታሪክ መዛግብት ያስረዳሉ። ቻይና፣ ፐርዣ ወይም ኢራን አሁን ኢራን ብለን የምንጠራው እና ኢትዮጵያ አክሱም የአክሱማይት ኤምፓየር የሚባለው እና ኢንዲያ እነዚህ ነበሩ ሀያላን ሀገሮች የሚባሉት በዛን ጊዜ እና ያ የባህር በር መኖሩ ወደቦች መኖራቸው ኢትዮጵያ ታላቅ ንግድ መጀመር ብቻ ሳይሆን የተስፋፋ ታላቅ ንግድ ታረግ ነበረ። ኢትዮጵያ የራሷ የመገበያያ ሳንቲሞችን አሳትማ የምትጠቀመም ብቸኛው አፍሪካዊት ሀገር የሆነችበት ያ ዘመን የንግድ መስመሮችና መዳረሻዎችን በመቆጣጠር የቀይ ባህር ንግድ እንቅስቃሴ ላይ ሀያልነቱ እስከተዳከመበት 10ኛው ክፍለ ዘመን ድረስ የዘለቀ ነው። ይህ የገናናነቱ ሚስጥርም የባህር በሮቹና ይህን ተንተርሶ የተገነቡ ወደቦች ዋነኛ መሆኑም የሚያጠራጥር አይደለም። ገናናው ስርወ መንግስት መዳከምም የቀይ ባህር ላይ የነበረው ሀያልነት በሌሎች ኃይሎች እየተነጠቀ መምጣቱም ስለመሆኑ በታሪክ መዛግብት ተከትቦ ይገኛል። ከአክሱም ስርወ መንግስት በኋላም ኢትዮጵያ የምትገኝበት የአፍሪካ ቀንድ ከጥንት ዘመን ጀምረው ጂኦፖለቲካዊ ጠቀሜታውን የተረዱ ኃይሎች ሁሉ በመዳፋቸው ስር ለማስገባት ጦር በመምዘዝ እረፍት ሲነሷት ኖረዋል። በወቅቱም በአካባቢው ገናና የነበረችው ኢትዮጵያም እነዚህን ኃይሎች በመመከት ግዛቷን ለማስከበርም ጀግኖች ልጆቿ ተዋርቀውላታል። የባህር በሯንም በመያዝ ከውጭ ዓለም ጋር እንዳትገናኝ ያደረጓት ጠላቶች እጃቸውን በማስረዘም ሀገሪቱን የማተራመስ ስልትን ተከትለዋል። አካባቢያችን አደገኛ ሰፈር ነው። ከታሪክ በመነጨ ቁርሾና በድንበር አቋራጭ ወንዞቻችን ምክንያት አንዳንዶቹ በአንድ ሌሊት ተንነን ብንጠፋ ደስታውን ባልቻሉትም ነበር። ጠላቶቻችን በየጊዜ ወረራ የሰነዘሩብን በሰሜንና በምስራቅ የሀገራችን ክፍሎች ነው። 19ኛውና 20ኛው ክፍለ ዘመንም የኢትዮጵያ ታሪካዊ ጠላቶች ኢትዮጵያ ከተቀረው ዓለም ጋር የምትገናኝበትን የባህር በርን መቆጣጠር ሀገሪቱን ለማጎሳቆል ሁነኛ መፍትሄ አድርገው የወሰዱት ስልት ነው። በ1985 ዓ.ም የኤርትራ ህዝብ ውሳኔ ተከትለው ኢትዮጵያ የባህር በር አልባ ሀገር እንዳትሆን የሚለው የብዙ ዜጎች ጩኸትም ጆሮ ዳባ ልበስ ተብሎ ከቀይ ባህር በቅርብ ርቀት የተቆለፈባት ሀገር ከሆነች 30 ዓመታት በላይ ያስቆጥራለች። ይህ ኢትዮጵያ ላይ ከተፈጸሙ በደሎች ሁሉ የሚስተካከለው ይኖር ይሆን የሚለው የብዙሃኑ ቁጭት ነው። በአካባቢ በቆዳ ስፋትም ሆነ በህዝብ ብዛት የሚስተካከለን ሀገር ባይኖርም ያለን ተሰሚነት ከአሰብ ጋር ሄዷል። 70% የዓለም ነዳጅ ከሚተላለፍበት እጅግ ስትራቴጂክ ከሆነው ከቀይ ባህር አካባቢ ተገለናል። ዛሬ አገራችን ከመቼም ይበልጥ ልማቷና መጻኢ ዕድሏ የባህር በር ባላቸው የጎረቤት ሀገሮች እጅ ወድቋል። የኢትዮጵያ ብሔራዊ ጥቅም አስኳል የሆነው የባህር በር ጥያቄ የተከደነ አጀንዳ እንዲሆንም በወቅቱ የነበረው መንግስት እርምጃ ነበር። ለብዙሃን ኢትዮጵያውያን ግን የእግር እሳት ሆኖ የቀጠለ አጀንዳ ነው። የውስጥና የውጭ መስተጋብር በፈጠረው አሻጥር ኢትዮጵያ የባህር በር እንዳይኖራት ተደርጋ ውሾን ያነሳ ውሾ ነው በሚመስል መልኩ ለረጅም ጊዜ ጉዳዩን ራሱ ማንሳት ታቡ ወይም ደግሞ አይነኬ የነበረበት ጊዜ አሳልፈናል። ኢትዮጵያ የውጭ ገቢ ንግዷ የምታሳለጥበት ወደቦቿን ካጣች ጀምሮ በጎረቤት ሀገር ላይ ጥገኛ ሆና መቀጠሏም ከኢኮኖሚያዊና ፖለቲካዊ እንቅስቃሴዎች ከመገታት ባለፈ ስነ ልቦናዊ ችግርን ጭምርም ያስከተለ ነው።
የኢትዮጵያ የባህር በር መሻትና ሀቅም በብዙ ምክንያት የህልውና ጥያቄ አድርገዋል። ለዘመናት የቀይ ባህር ተዋናይ የነበረችው ኢትዮጵያም በቅርብ ርቀት የተቆለፈባት ሀገር መሆኗና ባህር በር አልባ ከሆኑ ሀገራት መካከልም በህዝብ ቁጥር ቀዳሚ መሆኗ የጥያቄውን ተገቢነት ከፍ ያደርገዋል። የህዝብ ቁጥር እድገቷ፣ ሁለተኛ የኢኮኖሚ እድገቷ፣ ሶስተኛ ፖለቲካዊ ፍላጎቶቿ ብሔራዊ ጥቅሞቿን መሰረት በማድረግ አራተኛ ደግሞ ከፍ ያለ የደህንነት ስጋት እና የደህንነት ጥቅሞቿን ታሳቢ ካደረግን የባህር ተደራሽነቷን ማረጋገጥ ለኢትዮጵያ የህልውና ጉዳይ ይሆናል ማለት ነው። የኢትዮጵያ የስልጣኔዋ ምንጭ የሆነው የባህር በር ጋር ዳግም መገናኘትም ወደ ቀደመ ከፍታዋ ለመመለስ ሁነኛ መንገድ ነው። ይህ የትውልድ ጥያቄ የሆነው የባህር በር ወደ አደባባይ ከመጣም 2 ዓመትን ያስቆጠረ ሲሆን በዓለም አቀፍ ደረጃም እውቅናን ተችሮታል። ኢትዮጵያ ያነሳችው የባህር በር ጥያቄ በቀጣናው የተደቀነውን የደህንነት ስጋት ለመቀልበስና የኢኮኖሚ እድገቷን ለማረጋገጥ ያለመ መሆኑ ተገለጸ። ኢትዮጵያ የባህር በር በማጣቷ ለወደብ ኪራይ በየዓመቱ ለቢሊዮን ዶላር ወጪ ተዳርጋለች። ይመራደም ዝርዝር አለው። ኢትዮጵያ የራሷን የባህር በር ካጣች እነሆ 33 የቁጭትና የቁዘማ ዓመታት ተቆጠሩ። ከአክሱም ስልጣኔ ጀምሮ በቀይ ባህር የንግድ መስመር ጥንታዊ ታሪክ ያላት ኢትዮጵያ አሁን ላይ ግን የራሴ የምትለው ራሷ የምታስተዳድረው የባህር መውጫም ሆነ መግቢያ የላትም። በየጊዜው ተለዋዋጭና ውስብስብ ክስተቶች ከሚስተናገዱበት ከዚህ ወሳኝ ቀጣና የባህር በሯን አጥታ የቅርብ ሩቅ እንድትሆን ክፉኛ የታሪክ ጥፋት ተፈርዶባታል። የራሷን የባህር በር ማጣቷ ደግሞ መርከቦቿ ስደተኛ ሆነው በኪራይ ወደብ ላይ መልህቃቸውን መጣል የምርጫ ሳይሆን የግዴታ ሆኖባቸዋል። የኢትዮጵያ ቀጥተኛ የባህር በር መተላለፊያ ለማግኘት ደግሞ ለከፍተኛ ወጪዎች ዳርጓታል። ይህም ብቻ ሳይሆን ኢትዮጵያን ያህል ታላቅ የቀጣናው ሀገር የወጪ ገቢ ንግድ ደህንነቷ ጭምር በሌሎች ሀገራት ፍላጎት ላይ ተመስርቷል። በእነዚህና በሌሎች የተለያዩ ገፊ ምክንያቶች አሁን ላይ ኢትዮጵያ የትውልድ ጥያቄ የሆነው በባለቤትነት መልክ ወደ ቀይ ባህር ልመለስ ማለቷ የስጋቷ መመከቻ፣ የኢኮኖሚዋ መወጣጫ የግድ ስለሚያስፈልጋትም ነው። ኢትዮጵያ ባህር በር ቢኖራት ከእያንዳንዱ ከሚገባው ዕቃ ላይ 25 በመቶ ቅናሽ ይኖረውም ነበር። የዩኤን ጥናት እንደሚያሳየው የአንድ ሀገር ጂዲፒ ከ25 እስከ 30% የባህር በር ነው። ለምሳሌ ኢትዮጵያ 100 ቢሊዮን ከሆነ ጂዲፒዋ አይኗ እያየ 25 ቢሊዮን 30 ቢሊዮን ትታለች ማለት ነው። ዘሚኒት አክሰስ ስታገኝ ያ ቫልዩ ያ አማውንት ይጨምራል። ሀገሪቱ ከውጭ የምታስገባቸው ዕቃዎች ሀገር ቤት ሲደርሱ የሚስተዋለው የዋጋ ጭማሪ ከወደብ ኪራይ ወጪ ጋር በቀጥታ የሚሆን በተዘዋዋሪ የሚፈጠረው ጫና ነው። ኢትዮጵያ አሁን እየተጠቀመችበት ላለው የወደብ ኪራይ በየዓመቱ በቢሊዮን ዶላር ትከፍላለች። ይህ እንዲሆን ያስገደደው ደግሞ የራሷ የባህር በር ስለሌላት ከ120 ሚሊዮን በላይ ዜጎቿን ጉሮሮ ላለመዝጋት ሲባል ነው። የባህር በር ለኢትዮጵያ ፖለቲካ አይደለም፣ ይልቁንም የወጭና ገቢ ንግድ ሉዓላዊነት ማረጋገጫ ከሌሎች ጥገኝነት መላቀቂያ ህልውና ነው። ይሄን የህልውና ጉዳይ በሴኩሪቲ በኢኮኖሚም በብዙ መልኩ ፈተንም ማየት እንችላለን። አንድ ቀን የነዳጅ እንቅስቃሴ ቆሟል፣ ወደ ኢትዮጵያ የሚገባ ወይም ከኢትዮጵያ የሚወጣ የንግድ እንቅስቃሴ የለም ቢባል በቀላሉ በእያንዳንዶቻችን ኪሶቻችን ላይ ሊገባ የሚችል ኢኮኖሚያዊ ጫና ነው የሚያመጣው ማለት ነው። የባህር በር ለኢትዮጵያ የትራንስፖርት ወጪን ለመቀነስ የተሳለጠ የሎጂስቲክስ ስርዓት እንዲኖር እንዲሁም በዓለም ገበያ ላይ ተወዳዳሪ ለመሆን ትልቅ እገዛ ያደርጋል። የቀይ ባህር አውሮፓን፣ መካከለኛው ምስራቅን፣ ህንድ፣ አፍሪካንና ምስራቅ እስያን የሚያገናኝ በዓለም ላይ ካሉ ቁልፍ ስትራቴጂያዊ ስፍራ አንዱ በመሆኑ ኢትዮጵያ ወደ ባህሩ መዝለቋ የሚያስገኝላት ጠቀሜታ ህልቆ መሳፍርት ነው። ይሄ የባህር ወደብ ፍለጋ የኢትዮጵያ የውጭ ጉዳይ ብቻ አይደለም። ስለዚህ በዚያው አርጉመንት ይሄ የባህር ወደብ ብሔራዊ እሴትም ጭምር ነው ማለት ነው። ስለዚህ በቀጥታም ይሁን በተዘዋዋሪ የባህር ባለቤትነት የኢኮኖሚ እሴቶቻችን ላይ የሚኖረው ጠቀሜታ የሚናቅ አይደለም። ስፍራው ከንግድ መስመርነቱ ባሻገር የዓለማችን 17 በመቶ የኢንተርኔት ዝውውር የሚተላለፈውም በዚሁ ነው። አይበለውና በቀይ ባህር ላይ አንዳች የደህንነት ችግር አጋጥሞ የኢንተርኔት መስተጓጎል ተከሰተ ማለት
ሉላዊ ቴሌኮሙኒኬሽን ላይ ከባድ መዘዝን ያመጣል። በተለይ ደግሞ የራሷ የባህር በር ለሌላት ኢትዮጵያ ይህ ጉዳይ ከዓለም ተነጥላ ብቻዋን እንደ መቅረት ነው። የዓለማችን የበይነ መረብ ግዙፍ ድርጅቶች ጉግል፣ ማይክሮሶፍት፣ አማዞንና የፌስቡኩ እናት ድርጅት ሜታ ኩባንያዎችም በዚህ ስፍራ ከፍተኛ መዋለ ንዋይ እያፈሰሱበት ነው። ታዲያ ኢትዮጵያ በቀይ ባህር ያለውን መልከ ብዙ ትንቅንቅ ወደ ባህሩ ዘልቃ የራሷን መላ ካላበጀችለት አሳሳቢነቱ ከዚህም በላይ እየጠነከረ ይሄዳል። የባህር በር ያላቸው ሀገራት ለዓለም ገበያ ክፍት ስለሚሆኑ በተመራጭነታቸውና እድገታቸው እንዲሁም ተጽዕኖ ፈጣሪነታቸው በግዝፈት ይታያሉ። የኋላ ታሪክን የማይረሱ የልጆቻቸውን የወደፊት ዕጣ ፈንታ የሚተነብዩ ኢትዮጵያውያን ታዲያ ዕድሜ ልክ የወደብ ኪራይ ከፋይ ሆኖ በድህነት መኖር ይብቃን እያሉ ሰላማዊ ድምፃቸውን ከፍ አድርገው እያሰሙ ነው። ምላሹን ደግሞ ኢትዮጵያ ጥያቄሽ ልክ ነው፣ የታሪክም ይሁን የሕግ መብት አለሽ፣ ወደ ሰፊው ባህር ዝለቂና አብረን እንደግ ከሚሉ ጎረቤት ሀገራት በመጠባበቅ ላይ ናት። የሀሳብ ልዩነቶችን በሰለጠነና በሰላማዊ መንገድ በመፍታት የአማራ ክልልን ሰላም ለማረጋገጥ እንዲቻል የሃይማኖት አባቶች ጥሪ ያቀረቡ። በባህር ዳር ከተማ የሃይማኖት አባቶችና የሀገር ሽማግሌዎች በወቅታዊ የሰላም ጉዳይ ዙሪያ ተወያይተዋል። ሳሙኤል ወርቃየው ዝርዝር አለው። በባህር ዳር ከተማ የሚገኙ የተለያዩ የሃይማኖት አባቶችና የሀገር ሽማግሌዎች በወቅታዊ የሰላም ጉዳዮች ዙሪያ ተወያይተዋል። በክልሉ ያለው የጸጥታ ችግር አንጻራዊ ሰላም ያሳየ ቢሆንም አሁንም የክልሉን ሰላም የተሟላ ከማድረግ አንጻር በጋራ ስራዎችን መስራት እንደሚገባም ገልጸዋል። ሰላም ወሳኝ ነገር ነው። ለምንም ሰው በነጻነት ወጥቶ ማይገባበት ሁኔታ ነው አሁን ያለው። በፊት እንደፈለግ ከቦታ ቦታ እንንቀሳቀስ ነበር። ያውን ግን ያ ነገር አሁን ትንሽ የተገደበበት ሁኔታ ይታያል። እየደረሰ ያለው ክፋት በጣም የከፋና ከሚገመተውና ሊሆን ከሚችለው በላይ የሆነ ስለሆነ ከሰላም የሚወጣውን ሕዝብ ማዕቀብ መጣል፣ መገደብ ያስፈልጋል። በየጊዜው ሊፈጠሩ የሚችሉ የሀሳብ ልዩነቶችን ለመፍታት የምንመርጠው መንገድ ማህበረሰቡን ችግር ውስጥ የሚያስገባ መሆን የለበትም የሚሉት የሃይማኖት አባቶች ከዛ ይልቅ በሰለጠነ መንገድ ሊሆን እንደሚገባም አስተያየታቸውን ሰጥተዋል። ግጭቱ ለክልሉ ሕዝብ የጠቀመው ነገር አለመኖሩንም ከባለፉት ዓመታት መማር እንደሚገባም አስገንዝበዋል። ዓለም ዛሬ በብስለት ነው፣ በመመካከር ነው፣ በመነጋገር ነው የሚፈታው። በአጀንዳ ማለት በጠረጴዛ ዙሪያ መመካከሩ፣ ምክክሩ ትልቁ ነገር ነው። ምክንያቱም ዓለም ዛሬ የሰለጠነበት ነው። ይህ መገዳደሉ ምን የሚያመጣው ነገር አለ? ብዙ ሰው እኮ አጥተናል፣ ብዙ ወገኖቻችን አጥተናል ካሁን በፊት። በዚያ ተምረን አሁን ወደ ሰላም መምጣቱ የሰላም ዘመን ነው። ዘመኑ እግዚአብሔር ይመስገን። ከመገዳደል ከክፋት ክፋት ነው የሚፈጠረው እንጂ በክፋት መልካም ነገር አይመጣም ይላል ነቢያችን አለይሂ ሰላቱ ወሰላም። ወላ ተድፈዑ ሰይአቱ ቢሰይአ፣ መጥፎ ነገር በመጥፎ ነገር አይገፋም፣ በጥሩ ነገር ነው መጥፎ ነገር መጥፋት የሚችለው። ስለዚህ ወደ ጥሩ ነገር መምጣት የተሻለ ነው። ለማን? ለሁሉም ወገን። ያ የምፈልገው አለኝ ብሎ የጎደለበትም ነገር በክፋት አያስተካክለውም። የሁሉም የእምነት አስተምህሮች ሰላምን ይሰብካሉ፣ ስለ ሰላም ያስተምራሉ፣ እርቅን ያበረታታሉ የሚሉት የሃይማኖት አባቶች ይህን በማድረግም የሃይማኖት መሪዎችም ይሁን የሀገር ሽማግሌዎች የሚያደርጉትን ጥረት አጠናክረው ሊቀጥሉ እንደሚገባም ተናግረዋል። ከጸጥታ ዘርፉ ጎን የሃይማኖት አባቶችም አብረው የእውነተኛ መቆም ይኖርባቸዋል እና የሃይማኖት አባቶች በዚህ ረገድ ከቆሙ የእውነተኛ ከልብ ካስተማሩ ህዝቡ ከነሱ እጅ የሚወጣበት ምንም አይነት ምክንያት ስለሌለ ሆኖ በቅቶ ማስተማር ግድ ይላል። እንደ አባትም እንደ ሃይማኖት አባትነትም ሁልጊዜ ማለመሰልቸት ነው። መሰልቸት መቼም ጥሩ አይደለም። ምክንያቱም ሁልጊዜ ዘወትር አይደል እግዚአብሔር የምንጠይቀው፣ ሁልጊዜ ቅዱሳት መጻሕፍትን የምናነብ እንትን የምንጋለ። ስለዚህ ለውጡ ይመጣል ብዬ አምናለሁ። የባህር ዳር ከተማን ሰላም ለማስጠበቅ ሁሉም የበኩሉ ሊወጣ እንደሚገባ ባለፉት ጊዜያት ከተለያዩ ማህበረሰብ ክፍሎች ጋር በተደረጉ መግባባቶች የከተማዋን የሰላም ሁኔታ መለወጥ መቻሉን ያነሱት ደግሞ የከተማ አስተዳደሩ ሰላምና ጸጥታ መምሪያ ኃላፊ ጌትነት አናጋው ናቸው። ይህንን ሰላም ማጽናት ያስፈልጋል ያሉት መምሪያ ኃላፊው በዚህ ረገድ የሃይማኖት አባቶችና የሀገር ሽማግሌዎች ሚና ከፍተኛ ስለመሆኑም ነው የገለጹት። የሃይማኖት አባቶች ከኋላቸው እጅግ በጣም ሰፊ ህዝብ ነው ያለው። አንድ የሃይማኖት አባት ከኋላው ብዙ የሚያስተዳድረው የሚመራው የሃይማኖት ልጆቹ አሉት፣ የእምነቱ ተከታዮች አሉ። ይህንን አቅም መጠቀም ለክልላችን ትልቅ ቱርፋት ነው በሚል ከነሱ ጋር ሰፊ ውይይት አድርገን ይህን ውይይት ደግሞ እነሱ በደንብ ተቀብለው እነሱ ጋር በመግባባት ለክልላችን ለከተማችን ብሎም ለቀንዱና ለጎረቤት
ክልሎችም ያለውን የሰላም ሁኔታ አብረው ከመንግስት ጋር ለመስራት በመግባባት ጨርሰናል ማለት ነው። የከተማዋን ብሎም የክልሉን ሰላም ለማጽናትም የሰላምን አስፈላጊነት በመረዳት ሁሉም ሊሰራ እንደሚገባም ጥሪ ቀርቧል። ወደ ውጭ ዜና አልፈናል። እስራኤል በጋዛ አዲስ ጥቃት መፈጸሟ ተነገረ። ሐማስና እስራኤል የተኩስ አቁም ስምምነቱን በመጣስ እርስ በርስ እየተካሰሱ ይገኛሉ። በላይ በቀለ ዝርዝር አለው። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጥቃት እንዲፈጸም ትዕዛዝ መስጠታቸውን ተከትሎ በጋዛም መጠነ ሰፊ ድብደባ መፈጸሙን ዘገቦች አመልክተዋል። የእስራኤል ጀቶች በጋዛ ከተማም የመኖሪያ ሕንፃዎችን ሲደበድቡ ፍልስጤማውያን ወደ ለመዱት የስቃይ ኑሮ ተመለሱ ብሏል የአልጀዚራም ሪፖርተር። የሌሊቱ የእስራኤል ድብደባ መነሻው ደግሞ ሐማስ የተሳሳተ አስክሬን በመላክ ስምምነቱን ጥሷል በሚል እንደሆነ ይነገራል። በድብደባው 9 ሰዎች መገደላቸውን የገለጸው ሐማስ በበኩሉ በስምምነቱ መሰረት ግዴታዬን እንዳልወጣም እስራኤል እንቅፋት ሆናለች ሲል ከሷል። እንዲሁም ሐማስ በእስራኤል ወታደሮች ላይ ጥቃት ፈጽሞ 1 ወታደር መግደሉን የእስራኤል መገናኛ ብዙሃን የዘገቡ ሲሆን ሐማስ ግን ሐሰት ነው ሲል ውድቅ አድርጓል። የአሜሪካ መሪዎች ምንም እንኳን እስራኤል የአየር ጥቃት ብትፈጽምም ተኩስ አቁሙ አልተጣሰም እያሉ ናቸው። የቱርክ ውጭ ጉዳይ ሚኒስቴር ባወጣው መግለጫም እስራኤል የተኩስ አቁሙን ስምምነት በግልጽ የጣሰችበትን ጥቃት ፈጽማለች ሲል ወቅሷል። የሰላማዊ ሰዎች ሞትና መፈናቀል እንደሚያሳስበው በመግለጽ ሁለቱም ወገኖች ስምምነቱን በአስቸኳይ እንዲያከብሩ ጠይቋል። የታጋቾችና እስረኞችን ልውውጥ የሚያስፈጽመው የዓለም አቀፉ ቀይ መስቀል ኮሚቴ በበኩሉ የእስራኤልን የተሳሳተ አስክሬን ደርሶኛል ክስ እንደማይቀበል ሲያስታውቅ፣ የቴል አቪቭ አክራሪ ባለሥልጣናት ደግሞ ኔታንያሁ ሐማስ ላይ የማያዳግም እርምጃ እንዲወስዱ እየጠየቁ ናቸው ተብሏል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ በፈንታቸው የተኩስ አቁም ስምምነቱን አደጋ ላይ የሚጥል ምንም የለም ሲሉ ውጥረቱን ለማርገብ ሞክረዋል። ያም ሆኖ እስራኤል ጥቃት ሲፈጸምባት ምላሽ የመስጠት መብት እንዳላት ግን ጠቅሰዋል። የኢራን መንግሥት በበኩሉ አዲስ በተፈጸመው ጥቃት 40 ገደማ የጋዛ ነዋሪዎች መገደላቸውን በመግለጽ እስራኤል ሰላማዊ ሰዎች የመግደል ዘመቻዋን አጠናክራ ቀጥላለች ሲል አውግዟል። እስራኤል የአሁኑን ሳይጨምር 125 ጊዜ ተኩስ አቁም የመጣስ ተግባር መፈጸሟን አክሏል። የኢራን መንግሥት ቢቢሲና አልጀዚራ እንደዘገቡት